በባለፈው ሳምንት ታለንት ወይስ ሃርድ ወርክ የቱ ነው ለእናንተ the most important ብዬ ቮት እንድታደርጉ ጠይቄያችሁ ነበር። ብዙዎቻችሁ ሃርድ ወርክ ነው ያላችሁት። ጥቂት የማይባሉ ሰዎች ደግሞ ታለንት ብለዋል። ይህን ቪዲዮ ከመጀመሪያ በፊት አንድ ነገር መናገር እፈልጋለሁ። በዚህ ቪዲዮ ላይ የማወራው ነገር እንዳለ ቶታሊ የራሴን ኦፒኒየን ነው ኤክሰፕት አንዳንድ ኤቪደንሶች ከማቀርባቸው ውጭ። አንዳንዶቻችሁ ላትስማሙ ትችላላችሁ በዚህ ሀሳብ፣ አንዳንዶቻችሁም ኦፌንድድ ልትሆኑ ትችላላችሁ። ስለዚህ ችግር የለውም። ዋናው ሀሳባችሁን ኮሜንት ላይ አስቀምጡልኝ፣ እንወያይበታለን። ለማታውቁኝ ቃላብ ወንደሰን እባላለሁ። 4ኛ ዓመት አርኪቴክቸር ተማሪ ነኝ አዲስ አበባ ሳይንስ ቴክኖሎጂ ዩኒቨርሲቲ ውስጥ። በየሳምንቱ እንደዚህ አይነት ኤዱኬሽናል ኮንቴንት ያላቸውን ቪዲዮዎች እሰራለሁ። ወደ ዩቲዩብ ትምህርታዊ ነገሮችን እና ጠቃሚ ነገሮችን ለማየት የምትመጡ ሰዎች ይህንን ቻናል አሁኑኑ ሰብስክራይብ አድርጉ። If people knew how hard I had to work to gain my mastery, it would not seem so wonderful at all. ማን ያለው? ማይክል አንጀሎ። ለእኔ ታለንት ማለት ባጭሩ ሜዝ ወይም አፈ ታሪክ፣ ትውልድ ወደ ትውልድ እየተሸጋገረ የመጣ እውነትነቱ ያልተረጋገጠ ነገር ማለት ነው። ይሄ ደግሞ ብዙ ሰዎች ታለንትን እንደ ኢንቦርን ወይም ኢኔት አቢሊቲ አድርገው ያስቡታል እንጂ በፕራክቲስ የሚመጣ እንዳልሆነ። ይሄ ደግሞ ብዙዎችን የሚገድል አስተሳሰብ ነው ብዬ ነው የማስበው። ምክንያቱም አንድ ሰው ፕራክቲስ እያደረገ ጊዜ ሰጥተው፣ ሌላው ደግሞ ኢኔት አቢሊቲ ወይም ጄኔቲካሊ ታለንትድ ከሆነ ሌላ ሰው ለምን ይለማል? ይሄ ጥያቄ እንግዲህ ብዙ ሰዎች የሚጠይቁት ጥያቄ ነው። በመጀመሪያ ግን ታለንት ወይም ተሰጥኦ ራሱ ምን ማለት ነው? ኖርማሊ የታለንትን ዴፊኒሽን ራሱ ስታዩት ምን ይላል መሰላችሁ? ታለንት ወይም ተሰጥኦ ማለት ኢትስ ናቹራል አፕቲቲዩድ ኦር ስኪል ነው የሚለው። ማለት አንድን ነገር የመስራት ችሎታ ያለምንም ልምምድ ወይም በተፈጥሮ እንደማለት ነው። ይሄ ዴፊኒሽን ራሱ ምን ማለት እንደሆነ እኔ ብዙ አይገባኝም። ለምን እንደሆነ ምክንያቱም በኋላ እነግራችኋለሁ። ለምሳሌ አንድ ምሳሌ እንዲህ፣ አንድ አርት ስኩል ትምህርት ቤት ውስጥ ብዙ ተማሪዎች ቢኖሩና ከነዛ ሁሉ ተማሪዎች አንዱን ተማሪ አስተማሪው ታለንትድ ነው ብሎ ቢያስብ፣ ታለንትድ ነው ማለት ጊፍትድ ማለት ነው። ጊፍትድ ማለት ደግሞ አንድ ነገር በተፈጥሮ ወይም ከፈጣሪ የሆነ ነገር ተሰጥቶታል እንደማለት ነው። አስተማሪው ያንን ተማሪ ታለንትድ ነው ያለበት ምክንያት ያ ተማሪ ከሌሎቹ በበለጠ በደንብ ፐርፎርም ስለሚያደርግ ነው። ግን ያ አስተማሪ ከዛ ሁሉ ፐርፎርማንስ ጀርባ የብዙ ሰዓታት ልምምድ እንደሌለው አስተማሪው በምን ሊያውቅ ይችላል? በአጭሩ ለዚህ መልስ አስተማሪው አያውቅም። ሌላም ነገር ላይ ብናየው ስፖርት ላይም፣ ሙዚቃ ላይም፣ ስራ ላይም ሁሉም ሰው የሚያየው የላይኛውን ፓርት ብቻ ስለሆነ ቢሃይንድ ሲን ያለውን ፓርት ከጀርባ ያለውን ነገር ስለማያውቁ ያ ሰው ታለንትድ ነው ብለው ይደመድማሉ። ያ ታለንትድ ነው የተባለው ተማሪ በሕፃንነቱ ምናልባት ስፔሻል ትሬኒንግ ተሰጥቶት ሊሆን ይችላል እንጂ በወላጆቹ ኢኔት ወይም ኢንቦርን የሚባል ነገር የለም። በጣም በከፍተኛ ሁኔታ ፐርፎርም የሚያደርጉትን በዝቅተኛ ሁኔታ ፐርፎርም የሚያደርጉትን እኩል ሰዓት ላይ የተማሩት ሰዓት በሰዓት ልዩነቱ በከፍተኛ ሁኔታ ፐርፎርም የሚያደርጉት ለብዙ ሰዓት ፕራክቲስ ስላደረገ ብቻ ነው እንጂ ሰዎች ደግሞ ከጀርባ ያለውን ነገር ስለማያውቁ ወይም ስለማያዩ ያ ሰው ታለንትድ ነው ወይም ጊፍትድ ነው ብለው ይላሉ። ቅድም እንደነገርኳችሁ ሰው ምን መሰላችሁ፣ እንደኔ ሀሳብ በጣም ብዙ ሰዎች ታለንት እና ፕራክቲስን ሚስዩዝ እና ሚስ ኮንሰፕሽን አለ። ኢንስቴድ ኦፍ ያንን አቺቭ ለማድረግ ያወጣውን ኤፈርት እና ፕራክቲስ ሪኮግናይዝ እና አክኖሌጅ ሳያደርጉ ወይም ላለማድረግ ያ ሰው ታለንትድ ነው ይላሉ። ለእኔ አንድ ሰው ታለንትድ ነው ማለት እንደ ማጣጣል ላይ መቆጥረው፣ ምክንያቱም ኤቭሪቲንግ ዲፔንድስ ኦን ፕራክቲስ። እዚህ ላይ ደግሞ ልነግራቸው የሚፈልገው ነገር ምናልባት ብዙ ጊዜ እንደዚህ እየተባለ ስለሚነገር ሊሆን ይችላል፣ ፕራክቲስ ሜክስ ዩ ፐርፌክት። ማንም ሰው ፐርፌክት አይደለም። እንደገና ፕራክቲስ ፐርፌክት እንድትሆኑ አያደርጋችሁ። ፕራክቲስ የሚያደርጋችሁ ከስህተታችሁ እንድትማሩና ቀጣይ የተሻለ ነገር እንድትሰሩ ነው እንጂ የሚያደርጋችሁ ፐርፌክት ልትሆኑ አትችሉ። ቀጣይ የምነግራችሁ ነገር በሪሰርች የተደገፈ በሃርድ ወርክ እና ታለንት መካከል ማለት ነው። ከፈለጋችሁ ሪሰርቹን ዲስክሪፕሽን ላይ አታች አድርጌላችኋለሁ። ፋዩ በ1991 አንድሬስ ኤሪክሰን የተባለ ሰው እና የሱ ቲሞች ሳይኮሎጂስት እና ሳይኮ አናሊስት ናቸው። አውትስታንዲንግ ፐርፎርማንስ ባላቸው ተማሪዎች ላይ the most extensive research ይሰራሉ። የዚህ ሪሰርች ዋናው ዓላማ ታለንት ኤግዚስት ያደርጋል ወይስ አያደርግም የሚለውን ነገር ለማወቅ ነው። በሚገርም ሁኔታ ይሄ ሪሰርች ኮንክሉድ ያደረገው ታለንት የሚባል ነገር የለም። ሰው አጠር አድርጌ ይህን ሪሰርች ልንገራችሁ። የዚህ ሪሰርች ሳብጀክት የነበሩት ጀርመኒ ውስጥ የሚገኙ ሚውዚክ አካደሚ ውስጥ የሚማሩ የቫዮሊን ተማሪዎች ናቸው። የመጀመሪያዎቹ ግሩፖች አስተማሪዎቹ በጣም ፐርፎርም ያደርጋሉ ብለው የሚያስቧቸውን ሱፐር ታለንትድ ናቸው ብሎ የሚያስቧቸውን ሰዎች የሚያካትት ናቸው። ስፔሻል ጄኔቲክስ አላቸው ብሎ የሚያስቧቸውን ተማሪዎች የሚያካትት ነው።
ሁለተኛው ደግሞ they are good but not the best ብለው የሚያስቧቸውን መካከለኛ ላይ ያሉ ተማሪዎችን የሚያካትት ነው። ሶስተኛው ግሩፕ በትምህርት ቤቱ አድሚሽን ሪኳየርመንት በጣም ዝቅተኛ ውጤት ያላቸውን ተማሪዎች የሚያካትት ነው። ማስታወስ ያለባችሁ እነዚህ ሶስቱ ግሩፖች የተከፈሉት በአስተማሪዎቻቸው ኦብጀክቲቭ ሜዥር እና ባሸነፉት ውድድር ነው። ኦብጀክቲቭ ሜዥር ማለት አስተማሪዎቹ የሚሰጧቸው ውጤቶች ማለት ነው። ሶስቱም ግሩፖች ላይ ባክግራውንድ ጥናት ተካሂደዋል። እንዲሁም ሶስቱም ላይ ባዮግራፊካል ዳታ ተጠንቷል። ኦልሞስት ሲሚላር ነው ባዮግራፊካል ዳታቸው ሲታይ። ትልቁ ልዩነት የነበረው በሶስቱም ግሩፖች ላይ ፕራክቲስ እያደረጉ ያጠፉት ሰዓት ነው። እስከ 20 ዓመታቸው ድረስ የመጀመሪያዎቹ ግሩፖች 10,000 ሰዓት ፕራክቲስ አድርገዋል። ሁለተኞቹ ግሩፖች 8,000 ሰዓት ፕራክቲስ አድርገዋል። ሶስተኞቹ ግሩፖች 4,000 ሰዓት ፕራክቲስ አድርገዋል። ይህ የሰዓት ልዩነት በጣም ትልቅ ነው። የመጀመሪያዎቹ ግሩፖች ሱፐር ታለንትድ ብለው የተከፈሉት እዚህ ደረጃ ላይ የደረሱበት ብቸኛው ምክንያት ከሌሎቹ በበለጠ ፕራክቲስ ስላደረጉ ብቻ ነው። ምናልባትም ከመጀመሪያዎቹ ግሩፖች የበለጠ ፕራክቲስ ያደረጉ ግሩፖች ቢኖሩ ኖሮ እነዚህ የመጀመሪያዎቹ ሱፐር ታለንትድ የተባሉ ግሩፖችም ሊበለጡ ይችሉ ነበር። ይሄ ሪሰርች ኮንክሉድ የተደረገው ታለንት የሚባል ነገር የለም። what matters is ፕራክቲስ ነው። ፕራክቲሱም ስትራቴጂክ መሆን አለበት፣ እንዲሁም ፐርፐስፉል መሆን መቻል አለበት። ፕራክቲስ ዊክነስ ላይ ያተኮረ እንዲሁም ፐርፎርማንስን የሚጨምር ነገር መሆን መቻል አለበት እንጂ ሁሉም ፕራክቲስ ጋራንቲ ወይም አሹ አያደርጋችሁ። ቀጣይ መመለስ ያለብን እንዴት ነው ፕራክቲስ ማድረግ ያለብን የሚለውን ጥያቄ ነው። አንድ ሰው ብዙ ሰዓት ስላጠፋ ብቻ አንድን ነገር ማሻሻል ይችላል ወይ ለሚለው ጥያቄ አያሻሽልም። ለብዙ ሰዓትም ፕራክቲስ ስላደረጋችሁ ፐርፎርማንሳችሁን መጨመራችሁ ነው። ለምን? ፕራክቲሱ ስትራቴጂክ መሆን መቻል አለበት። የሰዓትንና የፕራክቲስን ጉዳይ በመኪና መንዳት ምሳሌ ልንገራችሁ። መጀመሪያ መኪና መንዳት ስትማሩ እያንዳንዱን ነገር በደንብ እያሰባችሁ ነው የምትከውኑት፣ ማለት ኮንሽስሊ ነው። ከዛ ግን ደጋግማችሁ ፕራክቲስ ስታደርጉ የአይምሯችሁ አኮንሽስ ፓርት ላይ ይቀመጥና ከዛ በኋላ በህይወታችሁ ሙሉ መኪና በምትነዱበት ጊዜ ከአንኮንሽስ ፓርታችሁ ላይ ስለምትጠቀሙት ምንም አይነት ቶት አይኖረው። ወይም እንደመጀመሪያው እያሰባችሁ አትነዱ፣ ወይም በሌላ አማርኛ ኮንሽስ ፓርታችሁን መጠቀም ታቆማላችሁ ማለት ነው። ለዚህ ነው ብዙ ዓመት መኪና ስትነዱ ወይም ስራ ላይ ሊሆን ይችላል ኢምፕሩቭ ወይም የማታሻሽሉት። ስለዚህ ለብዙ ሰዓት ፕራክቲስ ስላደረጋችሁ ብቻ የሆነን ነገር አታሻሽሉ። ያ መኪና የሚነዳው ሰው መጀመሪያ ነበር እየተማረ ፕራክቲስ ሲያደርግ የነበረው። ከጊዜ በኋላ ግን አንኮንሽስሊ ስለሆነ ፕራክቲስ የሚያደርገው መጀመሪያ ሲማር ያስቀመጠውን ኢንፎርሜሽን ነበር እያወጣ ሲጠቀም የነበረው። ፕራክቲስ ስታደርጉ ስትራቴጂክ እና ዲፕ ኮንሰንትሬሽን ከሌለው ወደ ኢምፕሩቭመንት ወይም ኤክሰለንስ አይመጣችሁ። እግር ኳሱ የሚጫወት ሰው ለብዙ ሰዓት ፕራክቲስ ስላደረገ ብቻ ከፕሮፌሽናል ጋር መጫወት ይችላል ማለት አይደለም። ምናልባትም እግር ኳስ የሚጫወተው ሰው ከፕሮፌሽናሉ በላይ ለብዙ ሰዓት ፕራክቲስ አድርጎ ሊሆን ይችላል። ለብዙ ዓመታት መኪና የነዳ ሰው F1 ውድድር ላይ መሳተፍ ይችላል ማለትም አይደለም። በእርግጠኝነት የምነግራችሁ ነገር ብዙ ሰው ፕራክቲስ የሚያደርገው ያለምንም ኤፈርት የሚሰራው ስራ ላይ ነው። ስለዚህ ሁሉም ፕራክቲስ አንድ አይደለም። እንደገና ፕራክቲስ ታደርጉ ዊክነሳችሁ ላይ ያተኮረ መሆን መቻል አለበት። እንደገና ፕራክቲሱ ጎል እና ኤም ያስፈልገዋል። ለማጠቃለያ ያክል እንደኔ አስተሳሰብ ወይም ኦፒኒየን ታለንት የሚባል ነገር የለም። ታለንት ማለት ሰዎች የፈጠሩት ነገር ነው። የአንድን ሰው ኤፈርት፣ ፕራክቲስ፣ ስትሬንግዝ ሬኮግናይዝ እና አክኖሌጅ ላለማድረግ ብለው ማለት ነው። ስለዚህ ምንም አይነት ኢንቦርን ወይም ኢኔት የሚባል ነገር የለም። እንደዚህ ቢሆን ኖሮ እኮ ቫዮሊን የሚጫወተው ሰው መጀመሪያ ቫዮሊን መጫወት ይችል እንደነበር ያውቅ ነበር ፕራክቲስ ሳያደርገው በፊት። ምንም ነገር ላይ ሚኒንግፉል ፕራክቲስ ስቴፕ ባይ ስቴፕ ካደረጋችሁ ምንም ነገር አውትፐርፎርም ማድረግ ትችላላችሁ። ሰዎች የላይኛውን ነገር ብቻ ስለሚያዩ ታለንት ነው ይላሉ። ለምን? መጀመሪያ እንደነገርኳችሁ የጀርባውን ወይም ከኋላ ያለውን ነገር ስለማያውቁ። ይህን ቻናል ሰብስክራይብ አድርጉ፣ ቪዲዮን ላይክ እና ሼር ማድረግ አትርሱ። እንዲሁም ኮሜንታችሁን ኮሜንት ላይ አስቀምጡልኝ። ታለንት ወይስ ሃርድ ወርክ ወይም ፕራክቲስ? ስለ ሃቢት ፎርሜሽን የሰራው ቪዲዮ አለ። እሱን ቪዲዮ ገብታችሁ ተመልከቱ። ቀጣይ ሳምንት በሌላ ቪዲዮ እስከምንገናኝ ድረስ ቻው።